ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። በአሜሪካና በኢራን መካከል ድርድር እየተካሄደ ቢሆንም በሚቀጥሉት ቀናት ውስጥ ወታደራዊ ግጭቱ ሊፈነዳ እንደሚችል አያሌ ምንጮች እየተናገሩ ነው። ዘ ታይምስ ኦፍ እስራኤል እንደዘገበው ምንጮቹ ጦርነቱ ለብዙ ሳምንታት በተፋፋመ ሁኔታ የሚካሄድ እንደሚሆን ገልጸዋል። የቀድሞ የእስራኤል መከላከያ ወታደራዊ ስለላ ኃላፊ አሞስ ያድሊን የፍልሚያው መፈንዳት በሰሞኑ የሚጠበቅ ነው ብለዋል። ባለፉት ሳምንታት አሉ የቀድሞ አውራ ሰላይ ያድሊን ለቻነል 12 የእስራኤል ቴሌቪዥን ዛሬ ባለፈው ሳምንት የሙኒክ ደህንነት ጉባኤ ላይ ለመሳተፍ ወደ ጀርመን ለመብረር ለራሴ ፈቅጄ ነበረ። በዚህ ሳምንት ግን ከእስራኤል ወደ የትም አገር አውሮፕላን ለመሳፈር ብፈልግ 2 ጊዜ ማሰብ አለብኝ ብለዋል። በሌላ አነጋገር በዚህ ሳምንት ውስጥ ጦርነቱ ሊፈነዳ ይችላል ማለታቸው ነው። ሲቀጥሉም አሁን ከበፊቱ የበለጠ ለጦርነት ተቃርበናል፣ ነገር ግን ላስታውሳችሁ ሌላ ኃያል ጦርነት ውስጥ በቀናት ጊዜ ውስጥ መግባት አይችልም ይላሉ መልሰው። በዲፕሎማሲ መንገድ አሟጦ መጠቀም አለበት ብለዋል። እንደሚታወቀው አሜሪካ ይህንን የጦር ግንባታ ከጀመረች ሳምንታት አልፈዋል። ሁለቱ አገሮች ኦማንና ጄኔቭ ላይ 2 ድርድሮች ማካሄዳቸው የሚታወቅ ነው። የሐሙሱ ድርድር እንዲህ ነው ተብሎ የሚገለጽ ውጤት ያስቀመጠ አይደለም። ኢራኖች ዝርዝር አዘጋጅተን እስክንቀርብ 15 ቀን ያስፈልገናል ብለው ነው የተነጋገሩት ከአሜሪካ ጋር። ብዙ ተንታኞች እንደሚሉት ግን ዶናልድ ትራምፕ ያን ያህል ጊዜ የላቸውም። ያድሊን አሁን የብሔራዊ ደህንነት አማካሪ ድርጅቱን ይመራሉ። ንግግራቸውን ሲቀጥሉ ብዙዎች ጥቃቱን ይቃወማሉ። ፔንታጎንም በጦርነቱ ምን መቀዳጀት እንደሚፈልግ ግልጽ አይደለም። ፕሬዚደንቱ ግን በጣም ቁርጠኛ ናቸው፣ ሁሉም አማራጮች ጠረጴዛ ላይ ናቸው የሚለው መግለጫ በኢራን የውሃ ዳርቻና ሰማዮች ላይ ከሚካሄዱ ዝግጅቶች ጋር አስተማማኝ ወታደራዊ አቅም የተደገፈ ነው ብለዋል። አክሲዮስ ለሚባለው የአሜሪካ የድረገጽ ዜና ምንጭ የተናገሩ ሌላ ምንጭ የአሜሪካ ኢራን ጦርነት በርካታ ሳምንታት የሚያፋልም ረጅም ጦርነት ሊሆን ይችላል ይላሉ። ከዚሁ ጋር በተያያዘ የተናገሩ አንድ የዋይት ሃውስ ባለሥልጣን ደግሞ አሜሪካ በቀጣዮቹ ሳምንታት የፋመ የጋመ ጦርነት የመክፈት ዕድሏን 90% ብለውታል። እንደ ባለሥልጣኑ ጥቃቱ ፕሬዚደንት ዶናልድ ትራምፕ በኢራን ቅርብና ሩቅ ከገደገዱት አስፈሪ አርማዳ የብረት ሰራዊት ብቻ ሳይሆን ምናልባትም በተመሳሳይ ሰዓት በእስራኤል ድብደባም እኩል የሚጀመር ይሆናል። ፍልሚያው ብዙዎች ከሚጠብቁት በፊት ሊፈነዳ እንደሚችልም ያክላሉ። በሰኔ ወሩ የእስራኤል ዘመቻ 32 እስራኤላውያን ሲገደሉ ከ3000 በላይ መቁሰላቸው አይዘነጋም። በኢራን በኩል 1000 ተገድለዋል። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ እየተሰላቹ ነው አሉ አንድ የትራምፕ አማካሪ ደግሞ። በዙሪያቸው ካሉ ሰዎቻቸው መካከል ጥቂቶቹ ከኢራን ጋር ጦርነቱ ይቅርብን እያሉ ይወተውቷቸዋል። ይሁንና በቀጣዮቹ ሳምንታት የሆነ እርምጃ እንደሚወሰድ 90% ዕድል አለው ብዬ አስባለሁ ብለዋል። ለአክሲዮስ የተናገሩ 2 የእስራኤል ባለሥልጣኖች ደግሞ እስራኤል በሚቀጥሉት ቀናት ውስጥ ጦርነት ለመግባት እየተዘጋጀች ነው ሲሉ ገልጸዋል።
እስራኤል ዘመቻውን የምትቀላቀለው 47 ዓመታት የገነገነውን የአያቶላዎች እስላማዊ ሪፐብሊክ አገዛዝ ለመገርሰስ ነው ብለዋል። በእስራኤል ፓርላማ ወይም ክኒሴት የውጭ ጉዳይና የመከላከያ ኮሚቴ ሊቀመንበር የሆኑት የሊኩድ ፓርቲ የፓርላማ እንደራሴ ቦአዝ ቢስሙዝ የአይዲኤፍ የደጀን ግንባር እዝ አዛዥ ለፓርላማው ከሰጡት ማብራሪያ በኋላ በሰጡት መግለጫ እስራኤል በተግዳሮት የተሞሉ ቀናት ከፊቷ ይጠብቋታል ብለዋል። በቀን 30 ጊዜ የኢራን ጦርነት መቼ ነው የሚጀምረው ብሎ የማይጠይቅ የእስራኤል ዜጋ የለም ብለዋል ቢስሙዝ። ሲቀጥሉም ሕዝቡም ባለሥልጣኑም ተዘጋጅቷል። እኛ የፓርላማ አባላትም ሕዝቡ ሊፈጠር ለሚችለው ማንኛውም ሁኔታ የደጀን ግንባሩ መዘጋጀቱን እየተከታተልን ነው ብለዋል። ኦፕን ሶርስ ተብሎ የሚታወቅ የበረራ ድካ ተከታታይ ድርጅት መረጃ እንደሚያሳየው የአሜሪካ ጦር በትናንትናው ዕለት ብቻ በደርዘኖች የሚቆጠሩ የጦር ጀቶችን ወደ መካከለኛው ምስራቅ አስገብተዋል። ከእነሱም መካከል እጅግ ዘመናዊ ራዳር አምላጭ የሆኑት ኤፍ22 እና ኤፍ35ን ጨምሮ ኤፍ16 እና ሌሎች ጀቶችን ያካተተ ነው። ይህ በእንዲህ እንዳለ ራሽያና ኢራን በኦማን ባህር ውስጥ በነገው ዕለት የባህር ኃይል የጦር ልምምድ እንደሚጀምሩ ኢራን አስታወቀች። ኢስና የተባለው የኢራን ዜና አገልግሎት የጦር ልምምዱን ቃል አቀባይ ሬር አድሚራል ሐሰን ማጋሲድሉን ጠቅሶ ሲዘግብ ዓላማችን የባህር እንቅስቃሴን ነፃነት ማጠናከርና በሁለቱ ሀገራት ባህር ኃይላት መካከል ያሉትን ግንኙነቶች ማጠናከር ነው ብለዋል። ልምምዱ ምን ያህል ጊዜ እንደሚፈጅ አልገለጹም። ባለፈው ሰኞ የኢራን ጦር የርዕዮተ ዓለም ክንድ የሆነው እስላማዊ አብዮታዊ ዘብ ኮሩም የዓለም ነዳጅ ዘይት 20 በመቶ የሚተላለፍበትን የሆርሙዝ ሰርጥ ውስጥ የባሕር ኃይል ልምምድ መጀመሩ ይታወቃል። ኢራን በትናንትናው ዕለት ሰርጡን እንዴት በብቃትና በፍጥነት መዝጋት እንደምትችል ያለመ ልምምዷን ለማካሄድ ሙሉ በሙሉ ሰርጡን ለሰዓታት ዘግታ ተለማምዳለች። ዳንኤል፣ በተለያዩ ዜናዎች ላይ የምንመለከተውም ጦርነቱ በማናቸውም ሰዓት ሊፈነዳ እንደሚችል ነው። ምንም እንኳ ሁለቱ ወገኖች ጄኔቭ ላይ ትናንት ያደረጉትን ስብሰባ ውጤት ስብሰባ የገለጹበት መንገድ መልካም ቢመስልም ነገር ግን ኢቨን በአጀንዳ ላይ እንዳልተስማሙ ነው በስፋት የምናነበው። በአጀንዳ ላይ ስልህ የዩናይትድ ስቴትስ አሜሪካ ፕሬዚደንት ከኢራን ጋር ድርድር መቀመጥ የሚፈልጉት ማንኛውም የኒውክሌር ማበልጸጊያዋ እንዲወድም ነው። በአጠቃላይ ዜሮ፣ ምንም አይነት ዩራኒየም እንዳታበለጽግ፣ ስለዚህ ምንም አይነት የኒውክሌር ሪያክተር እንዳይኖራት የሚጠይቅ ነው። በሁለተኛ ደረጃ ደግሞ በቦሊስቲክ ሚሳይሎቿ ላይ ገደብ እንዲጣል ይፈልጋሉ። በሦስተኛ ደረጃ ደግሞ ከተጋትሮ ተራዳው ጋር ምንም አይነት ግንኙነቷ እንድታቋረጥ እርዳታዋም አብሮ እንዲቋረጥ ይጠይቃሉ። ይሁንና ኢራን ትናንት የገለጸችው በኒውክሌሩ ብቻ ነው። የኢራን አቋም የምደራደረው በኒውክሌሩ ነው። በቦምብ የኒውክሌር ቦምብ አቶሚክ ቦምብ ከመስራት አኳያ በማንኛውም መንገድ ቬሪፋይ ሊደረግ የሚችል ሊጣራ ክትትል ሊደረግበት በሚችል መንገድ ለመስማማት ዝግጁ ነኝ ብላለች። ነገር ግን ዩራኒየም የማበልጸግን ጉዳይ መጠኑ ለሰላማዊ ዓላማ ዩራኒየም የማበልጸጉን ጉዳይ ግን ለድርድር አላቀርበውም እንዳለች ነው። እና በዚህ የተነሳ ሁለቱ ወገኖች የመነሻ ድርድር እንኳ ለማድረግ አስቸጋሪ ነው። በእርግጥ ውጭ ጉዳይ ሚኒስትሩ የኢራን ሊያነጋግሩን በሚችሉ መመሪያዎች ላይ ስምምነት ደርሰናል አብዛኞቹ ላይ ነው የሚሉት። ከእሳቸው ጀርባ የሚናገሩት የኢራን መንፈሳዊ መሪ አያቶላ ካሜኒ ግን ፍጹም የተለየ ነገር ነው የሚናገሩት። ሲጀመር አሜሪካ በኒውክሌር ኤነርጂ ላይ እንነጋገር ብላ የድርድሩ ውጤት ግን ይህንን የኒውክሌር ኤነርጂ የሚያሳጣችሁ ነው የምትለን እና ምንም አይነት የመነጋገሪያ የድርድር ቦታ የለም አቀራረቧ የሚል ነው። ስለዚህ አንደኛ ኢራኖች ዩራኒየም የማበልጸግ መብታቸውን ላፍታ ለመደራደር አይፈልጉም። በአሜሪካ በኩል ያለው ግን ይሄ የነገርኩ ነው።
እንደውም አያቶላው የተናገሩት የአሜሪካንን አውሮፕላን ተሸካሚ የጦር መርከብ አብርሃም ሊንከንን በተመለከተ እንግዲህ ታውቃለህ ወደ 90 የጦር ጀቶች የተሸከመች ናት። እሷን አጅበው ያሉት ዲስትሮየርስ የሚባሉ ፍሪጌትስ የሚባሉ አሉ። እነዚህ በተለይ ዲስትሮየርስ ክሩዝ ሚሳይል ቶማሃውክ ሚሳይል ተኳሽ ናቸው። እንደገና የጠላትን ሚሳይል መቃወሚያም ናቸው። ትልቅ የባህር ኃይል ደሴት ነው፣ የብረት ደሴት ነው እየመጣ ያለው። እሳቸው ምንድን ያሉት ዌል የቱ ነው ትልቅ ኃይል? ይሄ ኃይል ነው ወይስ እሱን መጥቶ የባህር ይሄ ምንድነው ታች የባህር ስር ሊከተው የሚችል መሳሪያ ነው ኃያል በማለት ኢራን ጦርነቱ ከተነሳ እሱን አውሮፕላን ተሸካሚ መርከቡን ለማስመጥ ማንኛውንም ጥረት እንደምታደርግ ነው እየተናገሩ ያሉትና እነዚህን ነጥቦች ይዘህ ስትሄድ በአብዛኛው የጦርነቱ መጀመር አይቀሬ ነው። ሁለተኛ ኢራን ትናንትና ውጭ ጉዳይ ሚኒስትሩ ዝርዝር ሀሳቧን በጽሁፍ ይዘው ለመምጣት ያስፈልገናል ያሉት 15 ቀን ነው ዳንኤል። እና ይሄ 15 ቀን ነው። ኢንፋክት ከካሪቢያን የተነሳችው የጀራልድ ፎርድ የምትባለው ግዙፏ ሌላ አውሮፕላን ተሸካሚ ከዚህ ከ15 ቀን ጊዜ በፊት እዚህ ቦታ ላይ ትደርሳለች። ስለዚህ በዚህ ውስጥ ነው ጨዋታ ያለው። በነገራችን ላይ ሌላ ሶስተኛ አውሮፕላን ተሸካሚ የጦር መርከብ ጆርጅ ቡሽ የሚባለው የጦር መርከብም ተዘጋጂ የሚል ትእዛዝ ደርሷታል ነው የሚለው እና ስለዚህ በእውነት ነው የምነግርህ 3 የጦር መርከቦች የአውሮፕላን ተሸካሚዎች የሚሳተፉበት ክስተት አላየንም። ቢያንስ 3 አላየንም በአንድ ጊዜ። ስለዚህ ጦርነቱ እንዳሉት ለብዙ ሳምንታት በተፋፋመ ሁኔታ የሚካሄድ ነው የሚለው እና በሁለቱ ሀገሮች መካከል ያለው ሁኔታ ይሄ ነው እና ብዙዎቹ በተለያዩ ሚዲያዎችን ብትመለከት ጦርነቱ በማናቸውም ጊዜ ሊፈነዳ እንደሚችል ነው የሚገልጹት። ዓለም በኢራንና በአሜሪካ የሚደረገው ድርድር ግልጽ በሆነ መልኩ ወይንም በዝርዝር ስለ ድርድሩ የተነገረ ነገር አለመኖሩ የጦርነቱ አይቀሬነትን ሊጠቁም ይችላል ወይ? ድርድሩ በሁለት ወገኖች እንደገና ተደማምጠዋል። ምን ሊያስማማቸው እንደሚችል ለስምምነት ያደርሰናል የሚሉትን የየራሳቸውን ረቂቅ አርቅቀው ጽፈው ያንን ለመቀያየርና እንደገና ያንን እርስ በርሳቸው ተናበው ከዛ በኋላ የስብሰባ ቦታና ቀን ተቆርጦ ሶስተኛው ዙር ስብሰባ ላይ በቀረበው ላይ ሊነጋገሩ ነው ማለት ነው። አሁን አሜሪካ የራሷን እንደገና ኢራኖች የራሳቸውን ከዛ ኢራኖች ይሄን አርቅቆ ለመጨረስ 15 ቀን ይፈጅብናል ብለዋል። ማንኛውም ሰው መገመት እንደሚችለው ኢራኖች ጊዜ መውሰድ ነው የሚፈልጉት። ዶናልድ ትራምፕ ደግሞ ጊዜ የላቸውም ነው የሚሉት እና የብዙዎቹን ትንተናና ግምት እንደሰማሁ ነው። የእስራኤል ባለሥልጣኖች በተለይ የገለጹን ሰምተዋል። በሚቀጥሉት ቀናት ነው ያሉት ዘመቻ ውስጥ ልንገባ እንችላለን ነው ያሉትና የጦርነቱ መካሄድ ብዙዎቹ እንደሚገልጹት ኢሚነንት በጣም አፋፍ ላይ የደረሰ መሆኑን ነው የሚናገሩት። ዓለም ከዚህ በፊት እንግዲህ ብዙ ዘገባዎች ላይ አንተ እንደጠቀስከው ጦርነት ማለት የጨለማ ቤትን በር ከፍቶ እንደ መግባት ነው የሚል አባባልን በተደጋጋሚ ጠቅሰዋልና ምን ለማለት ፈልጌ ነው? ኢራን ይህን የጨለማ ቤት በር ከፍታ ገባሽ ማለት ምን እንደሚመታት ቀድማ ተገንዝባለች ወይ? ለዚህም ደግሞ በቂ የሆነ ዝግጅትስ አድርጋለች ወይ? ሁለቱም የየራሳቸውን ዝግጅት ለማድረግ በቂ ጊዜ አላቸው። ኢራንም በዚህ ጦርነት ውስጥ ቢያንስ ተሸናፊ ሆኖ ላለመውጣት ቢያንስ ስርዓቱን ለማትረፍ እና ለማስቀጠል ያስችለኛል ብላ ያሰበችውን ስትራቴጂዎች እየወሰደ ማለት ዝግጅቶች አድርጋለች። ለምሳሌ አንዱ ስትራቴጂዋ ጦርነቱን ክልላዊ ማድረግ ነው። ይሄ ጦርነቱ እንዳይጀመር ይበግራል ብላ ያሰበችው ነው። ማለት የአሜሪካ ጦር ሰፈሮች ያሉበትን ቦታ ሁሉ እመታለሁ ብላለች። ስለዚህ አሁን ይሄ ማለት እስከ ቱርክ በላይ በኩል እስከ ቱርክ እስከ ዮርዳኖስ ወደዚህ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ባህሬን፣ ኳታር እነዚህን ሀገሮች ሁሉ ጦርነቱ ሊሞጀን የሚችል
ጦርነት አድርገዋለሁ ነው እና እንደዚህ አይነት ነገር ሲነሳ ደግሞ ከአጠቃላይ ክልሉ ወደ ጦርነት የሚገባ ከሆነ አትፈልገውም። ዓለም ኢራን የሆርሙዝ ሰርጥን ዘግታ ልምምድ በምታደርግበት ጊዜ በዚህ የሆርሙዝ ሰርጥ በኩል የሚተላለፉ መርከቦች ለሰዓታትም ቢሆን እንቅስቃሴ ያለማድረጋቸው በሀገራት ላይ የሚፈጥረው ኪሳራ የለም ወይ? እንደገና ደግሞ ጦርነቱ ከተነሳና በአካባቢውም ላይ ከፍተኛ ውጥረት ከተነሳ ምን ያክል ኪሳራን ሊያደርስ ይችላል የሚለውን ብትነግረን። የሆርሙዝ ሰርጥን አሁን በትናንትናው ዕለት ለሰዓታት ዘግተው ነው የተለማመዱት። አክቹዋሊ ዘግተው ማለት ነው ለሰዓታት እና ሆርሙዝ ሰርጥ ደግሞ የዓለም ነዳጅ ዘይትና የተፈጥሮ ጋዝ 20% የሚተላለፍበት ነው። በቀን ወደ 20 ሚሊዮን በርሜል ይተላለፍበታል። እዚህ ላይ ግን ባለፈውም ሰርተነዋል። ዳንኤል ታስታውስ እንደሆነ ብዙ ተንታኞች እንደሚሉት ኢራን የሆርሙዝ ሰርጥን መዝጋትን ልምምድ ያደረገች ቢሆንም የሆርሙዝ ሰርጥን ብትዘጋ በዓለም ላይ የኢኮኖሚ የነዳጅ ዋጋ እንዲንርና የኢኮኖሚ ምስቅልቅል ልታመጣ ትችላለች። ነገር ግን ምንድን ነው የሚሉት 80% በዚህ በኩል የሚተላለፈው ነዳጅ ለኤሽያ ነው። ዋናው ለማን ነው? ለቻይና ነው። እና ራሷ ደግሞ ኢራን አሁን እስትንፋሷ የሆነ ገንዘብ የምታገኘው ለቻይና በምትሸጠው ነዳጅ ነው። ስለዚህ አብዛኛው ገዥዋ 100% ሊባል በሚችል ገዥዋ ቻይና ናት። አንደኛ ለቻይና፣ ሁለተኛ ቻይናን ነው የሚጎዳው። ቻይና በቬኔዙዌላ የተነሳ ከቬኔዙዌላ በርካሽ የምታገኘው ነዳጅ ቆሞባታል። በራሽያ በኩልም ያለው የራሽያን መርከቦች እየተያዙ የተለያዩ ኩባንያዎች ላይ በተደረገው ተጽዕኖ ሽያጩ በተወሰነ ደረጃ ቀንሷል። አሁን ደግሞ ከኢራን የምታገኘውን ሆርሙዝ ሰርጥ ላይ ኢራን ከዘጋችው ክራይሲሱ ለቻይና ነው የሚሆነው። ስለዚህ በማንኛውም መመዘኛ ቀዳሚ ተጎጂ የሚሆኑት ራሷ ኢራንና ቻይና ናቸው የሚል ትንተና ነው ያለውና የሆርሙዝ ሰርጥ የመዝጋት እድሏን ብዙዎቹ አጠንክረው አይመለከቱትም። እና ቅድም ያንተ ጥያቄ ጦርነት እንደ ጨለማ ክፍል ነው። በሩን ከፍተህ ስትገባ ምን እንደሚመታ አይታወቅም። ለሁለቱም የሚሰራ ነው ይሄ። ምክንያቱም 100% አስበህና አቅደህ ነው የምትገባው። ነገር ግን ካሰብከው ካቀድከው አውቃለሁ ብለህ ከገመትከው ውጭ የሆኑ ነገሮች ሊፈጠሩ ይችላሉ። ጠላት የራሱ ሰርፕራይዞች ሊኖሩት ይችላሉ እና ይህንን ከማለት አኳያ የተጠቀሰ ነው። ስለዚህ ሁለቱም ለዚህ በየራሳቸው ሙሉ ዝግጅት አድርገዋል። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988887676 ወይንም በ0988887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።